ክቡራትና ክቡራን ዛሬ ነበረን ውይይት አዳምጣችኋል። አሸናፊነትን ነው ያወራነው። ኦቨርካም ማድረግ ወይም ደግሞ ዊነር መሆን ማሸነፍን ነው የተመለከትነው። ለሱ ደግሞ የሚያስፈልጉ 20 የተጠኑ በሊደርሺፕ ምሁራን የተጠኑ 20 ነጥቦችን ነው ያስቀመጥነው። እነዚህ ብትጠቀሙባቸው ታተርፋላችሁ ብዬ አምናለሁ። አጭር ነገር ደግሞ ለመጨመር ፓርክ ስለማድረግ ያወራላችሁ። እኔ ዛሬ ወደ አባይ ቴሌቪዥን ስመጣ በመኪና ነው የመጣሁት። ከዛ መጣሁ፣ መኪናዬን የማቆምበት ቦታ ፈለግኩኝ። ቦታ አገኘሁ። እዛ ጋር መኪናዬን አቆምኩኝ። ሞተር አጠፋሁ። ከመኪና ወረድኩ። መኪናዬን ቆለፍኩ። መጣሁ። ምንድን ነው ያደረግኩት? ፓርክ ነው ያደረግኩት። አቆምኩት። የመጣሁበትን መኪና አቆምኩት። ይሄ ትክክል ነው። መኪናችንን ቦታ ፈልገን ፓርክ እናደርጋለን። ነገር ግን የህይወት መኪናዎች አሉ። የህይወት መኪና አለን። የህይወት መኪናችንን ፓርክ አናደርግም። የሆነ ቦታ ላይ አምጥተን በቃ አሁን ትምህርት ጨርሻለሁ ብለን መኪናችንን ሞተሩን አጥፍተን ፓርክ አናደርግም። በቃ እዚህ ጋር ጨርሻለሁ ብለን ወይም ደግሞ የሆነ ስራ ሰራን ብለን አሁን ይህንን ሰርቻለሁ ከዚህ በኋላ መንቀሳቀስ አያስፈልገኝም ብለን የሥራ መኪናችንን ፓርክ አናደርግም። ሞተር አጥፍተን ወርደን ቆልፈን አንሄድም። ምንድን ነው መሆን ያለበት? ሁል ጊዜ መንቀሳቀስ ነው ያለበት። ሁል ጊዜ በህይወታችሁ አንድ ነገር የሚንቀሳቀስ ወይ የተማራችሁ መሆን አለበት፣ ወይ የሰራችሁ መሆን አለበት፣ እያደጋችሁ መሆን አለበት፣ እያነበባችሁ መሆን አለበት፣ ትሬኒንግ እየወሰዳችሁ መሆን አለበት። መኪናው ፓርክ መደረግ የለበትም። የህይወት መኪና አንዳንዶቻችን ፓርክ አድርገን ቁጭ ብለን ነው በቃ ይሄን ነገር ሰርቻለሁ ከዚህ በላይ ምንም አይጠበቅብኝም ብለን የህይወት መኪናችንን አቁመን ገብተናል። ግን ዱ ኖት ፓርክ፣ ኔቨር ፓርክ። የህይወት መኪናችሁን እስከ መጨረሻው ድረስ እስትንፋሳችሁ በአፍንጫችሁ እስካለች ድረስ በህይወት እስካላችሁ ድረስ ጡረታ ብትወጡ እንኳን አታቁሙ። አንድ ነገር አድርጉ። ወይ ተማሩ፣ ወይ አንብቡ፣ ወይ ትሬኒንግ ውሰዱ፣ ወይ አዲስ ነገር ስሩ። ህይወታችሁ አክቲቭ ይሁን። ይሄ ሁል ጊዜ ሙቭ ታደርጋላችሁ ማለት ነው እና የሚቆም ነገር አይኖርም በህይወታችሁ። ይሄንን እንድትለማመዱ የህይወታችሁን መኪና እንዳታቆሙ፣ ፓርክ እንዳታረጉ መጨመር ፈልጌ ነው። አመሰግናለሁ።